የሩሲያ ከፍተኛ ባለስልጣናት በዛሬው ዕለት ወደ ዋሽንግተን ማቅናታቸው ተሰምቷል። ባለስልጣናቱ ወደ አሜሪካ የሚያቀኑት ለይፋዊ የሥራ ጉብኝት እንደሆነም ታውቋል። በጉዞ ከሚካተቱት የሩሲያ ፌዴሬሽን ከፍተኛ ባለስልጣናት ውስጥ ክሪል ዲሜትሪቭ ይገኙበታል። ክሪል ዲሜትሪቭ ሞስኮ ከዋሽንግተን ጋር በምታደርገው ውይይት ቁልፍ ተደራዳሪ ናቸውም ተብሏል። እኚሁ ባለስልጣን በአሜሪካ ማዕቀብ ከተጣለባቸው ሩሲያውያን አመራሮች ውስጥ አንዳቸው ሲሆኑ ይህ ማዕቀብ በጊዜያዊነት እንደተነሳላቸው ነው ሲኤንኤን ያስነበበው። ሰውየው ከዚህም ባሻገር በቀድሞው የዶናልድ ትራምፕ የአስተዳደር ዘመን ሁለቱ ሀገሮች ደህና የሚባል ዲፕሎማሲያዊ ግንኙነት ውስጥ እንዲገቡ ያደረጉ ስለመሆናቸውም ተነግሮላቸዋል። ክሪል ዲሜትሪቭ የሞስኮና የዋሽንግተን ግንኙነት ዓለምን ሙሉ ሰላም የማድረግ አቅም ያለው ነው ማለታቸውን የሩሲያ የዜና ምንጭ ዘግቦታል። ዓለምን እያስደመመ ያለው የአሜሪካና የሩሲያ ቅርርብ የተሻሻለ እንደመጣም ነው በመነገር ላይ የሚገኘው። አሜሪካ በበርካታ ሀገራት ላይ በትላንትናው ዕለት የንግድ ቀረጥ ጭማሪ ስታደርግ ከሩሲያ ወደ ሀገሯ በሚገቡ ምርቶች ላይ ግን ተግባራዊ እንደማይደረግ የቢዝነስ ስታንዳርድ መረጃ አመላክቷል። ለዚህም በማዕቀቡ ሰለባ የሆኑ ሀገራት ብስጭታቸውን እየገለጹ ነው። ቻይና አሜሪካ የጣለችውን ከፍተኛ የታሪፍ ጭማሪ በፍጥነት እንድታነሳ ካልሆነም አጸፋውን እንደምትመልስ በዛሬው ዕለት መናገሯም ታውቋል። የብራሰልሱ አውሮፓም ቢሆን በትራምፕ የጣለበትን የንግድ ማዕቀብ በቸልታ እንደማይመለከተው ይልቁንም ተስተካካይ እርምጃ እንደሚወስድ ማሳሰቡን ፖለቲኮ ይፋ አድርጎታል። ሩሲያውያን ከፍተኛ ባለስልጣናት ወደ ዋሽንግተን የሚያቀኑት ሩሲያ በዩክሬን ላይ ዘመቻ ማድረግ ከጀመረች ወዲህ ለመጀመሪያ ጊዜ እንደሆነም ታውቋል። ዲሜትሪ በዶናልድ ትራምፕ የመካከለኛው ምስራቅ ልዩ መልእክተኛ ከሆኑት ስቲቭ ዊትኮፍ ጋር በሁለትዮሽ ውይይትና በዩክሬን ጦርነት ጉዳይ እንደሚወያዩም ነው የታወቀው። ዶናልድ ትራምፕ መለሳለስ ባላሳየው ጣታቸው በቻይናም በአውሮፓም እንዲሁም በሌሎች ዓለማት ላይ የታሪፍ ፊርማቸውን ሲያኖሩ ሩሲያን አዲሱ አጋር አድርገዋታል። ትራምፕ ይህንኑ የትላንትናውን ዕለት የነጻነትና የአሜሪካ ኢንዱስትሪዎች ዳግም የተወለዱበት ዕለት በሚልም ጠርተውታል። ፕሬዝደንቱ ሩሲያ ደም አፋሳሹን ጦርነት የማታቆም እንደሆነ ስህተትም እንደሰራች የተረጋገጠ እንደሆነ ከማዕቀብ እንደማታመልጣቸው ይልቁንም ከሩሲያ ወደ የትኛውም ሀገር በሚሄድ የነዳጅ ምርቷ ላይ ከባድ ማዕቀብ እጥላለሁም ብለዋል። በእርግጥ የሩሲያ ተደራዳሪዎች ቀደም ባለው ጊዜ ጣለባቸውንም ማዕቀብ እንዲነሳላቸው ውቶታ እያደረጉ እንደሆነም ኢንዲያ ቴሌቪዥን ላይ ያለው መረጃ ጠቋሚ ነው። ዶናልድ ትራምፕ ሀገራቸው ስትበዘበዝ ስትደፈር እንደቆየችና ዓላማቸውም የአሜሪካን ኩባንያዎች በሰፊው እንዲያመርቱ ማድረግ ነው ብለዋል። ጦርነቱ ከመጀመሩ በፊት 35 ቢሊዮን የአሜሪካን ዶላር የሚደርስ ዓመታዊ የንግድ ልውውጥ የነበራቸው ክሬምሊንና ነጩ ቤት ባለፈው ዓመት እጅግ ማሽቆልቆል በማሳየት 3.5 ቢሊዮን የአሜሪካን ዶላር ሊሆን ችሏል። ሁለቱ የዓለም ሀያላን ሀገሮች የተሻሻለ ንግግር ላይ እንዳሉ ቢነገርም ዩክሬን በኩርስክ ይቅር የማይባልና የማይሸሸግ ግፍ አድርሳለች ሲሉ በተባበሩት መንግስታት የሩሲያ ቋሚ መልእክተኛ ዲሜትሪ ፖሊንስኪ ተናግረዋል። መልእክተኛው በዚህ ወቅት አብዛኛውን የኩርስክ አካባቢ መልሰው መቆጣጠራቸውን ተናግረዋል። ኩርስክ የዩክሬን ጦር ለበርካታ ወራት ይዞት የነበረና ለመደራደሪያ ያገለግላል በሚል ከባድ መስዋዕትነት የተከፈለበት እንደሆነም የአልጀዚራ መረጃ ያመለክታል። የሞስኮ ታይምስ መረጃ እንደሚያሳየው ሩሲያ በአንድ በኩል ከአሜሪካ ጋር እየተደራደረች ሲሆን፣ በሌላ በኩል ደግሞ የዩክሬን ከተሞችን ከመደብደብ እጇን አልሰበሰበችም። ዛሬ ማለዳ የፕሬዝዳንት ቮሎዲሚር ዜሌንስኪ የትውልድ ከተማ የሆነችው ክሬቭሪህ ስትደበደብ አድራ 4 የሚሆኑ ሰዎች ለሞት ተዳርገውባታል። በተመሳሳይ ሰዓት የሀገሪቱ ሁለተኛ ታላቅ ከተማ የሆነችውን ካርኬቭን በሚሳኤል መምታቷን ሞስኮ ታይምስ አስነብቧል። ይሁን እንጂ እንደ ሮይተርስ ዘገባ ዩክሬን በኃይል መሠረተ ልማቶች ላይ የተንኳሽ ንግግሮች እያደረገች ነው ስትል ሩሲያ ወቅሳለች። ይህ መወቃቀስ ታዲያ በሁለቱም ወገኖች የሚስተዋል ነው። ከሳምንታት በፊት በአሜሪካ አማካኝነት ኪየቭና ሞስኮ በኃይል መሠረተ ልማቶች ላይ ያነጣጠረ ጥቃት እንዳይሰነዛዘሩ ከስምምነት ደርሰው ነበር። የውጭ ጉዳይ መስሪያ ቤት ቃል አቀባዩዋ ማሪያ ዛካሮቫ ስምምነት ከተደረሰ ወዲህ ዩክሬን በሩሲያና ሩሲያ በያዘቻቸው አካባቢዎች 30 ለሚሆን ጊዜ ጥቃት አድርሳለችም ሲሉ ኮንነዋል። በአሸማጋይ መልክ በሁለቱ ወገኖች መካከል የገባቸው አሜሪካ አውሮፓ ዩክሬንን ዳግም ማደራጀት ላይ ያለመ ስብሰባ ሊያደርግ ቢሆንም በዚህ ስብሰባ ላይ እንደማትገኝ ገልጻለች። የትራምፕ አስተዳደር ወደ ስልጣን ከመጣ ጀምሮ አሜሪካ የሩሲያና የዩክሬን ጦርነት ያባብሰዋል ያለችውን የጦር መሳሪያ ድጋፍም ይሁን ሌሎች እርዳታዎች እንዳቆመች ሲዘገብ ነበር።
አውሮፓ በዚህ ዙሪያ የሚያደርጋቸውንም ስብሰባዎች በጋራ ከመካፈል ታቅቦ አድርጋለች። ይህ ታዲያ አውሮፓ በምጣኔ ሀብቱም ይሁን በመከላከያ ዘርፍ ከአሜሪካ ጋር የነበረበትን ጥገኝነት እንደሚያቆም ሲያሳስብ ቆይቷል። በተለይም የፈረንሳዩ ኢማኑኤል ማክሮን፣ የጀርመኑ ኦላፍ ሾዝ እና የእንግሊዙ ኬር ስታርመር አህጉሩ ራሱን ዳግም እንዲመለከት ከሚወተውቱት ውስጥ ተጠቃሽ ናቸው። የጀርመኑ መራሄ መንግስት ኦላፍ ሾዝ የአሜሪካ አካሄድ መላው አውሮፓን በብርቱ ይጎዳዋል ሲሉ በዛሬው ንግግራቸው አስታውቀዋል። አሜሪካን ብትሆን ራሷ ከታሪፍ ጭማሪው ተጎጂ ናት በማለት መራሄ መንግስቱ አስረድተዋል። ይህ ንግግር ታዲያ የታሪፍ ጭማሪ ምልልስ ውስጥ መግባት የትኛውንም ወገን ተጠቃሚ አያደርግም ከምትለው ከቻይና ጋር ተመሳሳይነት ያለው መልስ ነው። ኦስትሪያ የአውሮፓ ህብረት የአጸፋ ታሪፍ የሚጥል ከሆነ የአሜሪካ ሪፐብሊካን ባለሀብቶችንና ኩባንያዎች ትኩረት ሊያደርግባቸው ይገባል ስትል ትናገራለች። ይህ ታዲያ ምናልባት የኢለን መስክ የቴክኖሎጂ ኩባንያዎችን ትኩረት ያደረገ ሊሆን ይችላልም ተብሏል። ፊንላንድ በአንጻሩ ሁሉም የአሜሪካ ታሪፍ የመታቸው የአውሮፓ ሀገራት ንግግር እንዲጀምሩ ጥሪ አድርጋለች። የሀገሪቱ ፕሬዝዳንት አሌክሳንደር ስተብ በዩክሬን ጦርነትም ይሁን በአውሮፓ ደህንነት እንዲሁም በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ጉዳይ ከአሜሪካ ጋር መወያየቱ ብቻ አዋጭ ነው የሚል ምክረ ሀሳባቸውን አቅርበዋል። ይህች ሀገር በሩሲያ ዩክሬን ጦርነት ህዝቦቿ በምናልባት ወረራ ውስጥ ስለሆኑ ራሳቸውን መከላከልና ቅድመ ዝግጅት እንዲያደርጉ ተደጋጋሚ ጥሪዎችን ስታደርግ እንደነበርም የሚታወስ ነው። የአውሮፓ ህብረት ሊቀመንበር ኦርሱላ ቮንዶር ምንም እንኳን ህብረቱ ድርድርን የመጀመሪያው አማራጭ ቢያደርግም ትራምፕ የከፈቱት በተለይም የንግድ ጦርነት ጠንካራ በሆነ ሁኔታ ምላሽ መስጠት ይቻላል ሲሉ ተደምጠዋል። ቮንዶር ትራምፕ እየተገበሩት ያለው የታሪፍ ጭማሪ በገዛ ሀገራቸው ዜጎች ላይም የኑሮ ውድነትን እንዲያባብሰው እንደሚያደርግም ገልጸዋል። አውሮፓ በምንም ሁኔታ ጥቅሙን አሳልፈው እንደማይሰጥ ሊቀመንበሯ አስረድተዋል። ይህችው ሊቀመንበር የሀገሩን የወደፊት ሁኔታ ቢያስረዱም የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አሜሪካ በድርጅቱ ላይ ስለሚኖራት ቆይታ ማረጋገጫ እንድትሰጥ ሲሉ ጠይቀዋል። የቃል ኪዳኑ ሚኒስትሮች አሜሪካ አጋርነቷን ማረጋገጥ ይኖርባታልም ብለዋል። ሚኒስትሮቹ የዶናልድ ትራምፕ አስከፊ ንግግሮች አሁንም እንደሚያሳስቧቸው ገልጸዋል። የሮይተርስ ዳሰሳ እንደሚያመለክተው አውሮፓ በአሜሪካ አዳኝነት ላይ ይዞት የነበረውን ዓመታትን የተሻገረ ተስፋ አሁን እየተናጋ ነው ይላል። ኔቶ ላለፉት 75 ዓመታት የአውሮፓ ብሎም የአትላንቲክ ደህንነትን ሲያስጠብቅ የነበረ አደረጃጀት ነው። የቃል ኪዳኑ ዋና ጸሐፊ ማርክ ሩት አሜሪካ እንዲሁ በአሳቻ ሰዓት ወታደራዊ ስራዎቿን እንደማታቆም ራሷንም እንደማታወጣ ተናግረዋል። በቃል ኪዳን ድርጅቱ የአሜሪካ ልዑክ ማቲው ዋይትከር ሀገራቸው ከድርጅቱ እንደማትወጣ ይልቅም የፕሬዝዳንት ትራምፕ አስተዳደር ለኔቶ መጠናከር ወሳኝ ነው ብለዋል። ሆኖም አባል ሀገራቱ የሚጠበቅባቸውን ድርሻ መክፈል አለባቸው ሲሉም ተደምጠዋል። ይህ ታዲያ ዶናልድ ትራምፕ ቀድሞም ቢሆን ሲናገሩት የነበረ ነው። አባል ሀገራቱ ከሀገራቸው አጠቃላይ ዓመታዊ ምርት ቢያንስ 5% ማዋጣት ይኖርባቸዋል ሲሉ ትራምፕ ደጋግመው ተናግረዋል። ይህ ሀሳብ በውጭ ጉዳይ ሚኒስትር ማርኮ ሮቢዮ በኩልም ቢሆን እየተደገመ ነው። ዛሬ ወደ አሜሪካ ያቀኑት የሩሲያው ከፍተኛ ባለስልጣን የሁለቱን ሀያላን ሀገራት ግንኙነት ጥላሸት ለመቀባት የሚንቀሳቀሱ ኃይሎች እንዳሉ አስረድተዋል። ሆኖም ግን እነዚህ ኃይሎች እነማን እንደሆኑ በስም አልጠቀሷቸውም። እነዚሁ ሀገሮች በሩሲያ ላይ ሐሰተኛና የተዛባ መረጃዎችን እያሰራጩ ነው ሲሉ ኮንነዋቸዋል።